በ2018 በጀት ዓመት ከ900 ሺህ በላይ ተማሪዎች በትምህርት ቤት ምገባ መርሃ ግብር ተጠቃሚ መሆናቸውን የአዲስ አበባ ተማሪዎች ምገባ ኤጀንሲ አስታውቋል። ለምገባው መርሃ ግብር በየጊዜው የሚለዋወጠው የዋጋ ንረት ፈተና መሆኑን ያስታወቀው ኤጀንሲው የደንብ ልብስና የደብተር አቅርቦት ለተማሪዎቹ እየተደረገ ነው ብሏል። ሪፖርተራችን ዳግማዊት ደረጀ ተጨማሪ አላት። በአዲስ አበባ በ2012 ዓ.ም የተጀመረው የተማሪዎች ምገባ መርሃ ግብር አቅማቸው ደካማ ወላጆች ያሏቸው ተማሪዎችን ለማገዝ ታሳቢ ተደርጎ የተጀመረ ሲሆን አገልግሎቱ ሲጀመርም የተጠቃሚ ተማሪዎች ቁጥር 375 ሺህ አካባቢ እንደነበር የከተማዋ የተማሪዎች ምገባ ኤጀንሲ መረጃዎች ይጠቁማሉ። ኤጀንሲው በአዲስ አበባና ሸገር ከተማ በሚገኙና በመንግስት ስር በሚተዳደሩ ትምህርት ቤቶች ለሚማሩ እስከ 12ኛ ክፍል ላሉ ተማሪዎች የደንብ ልብስና ደብተር የሚያቀርብ ሲሆን ከ1 እስከ 8ኛ ክፍል ድረስ ላሉ ተማሪዎች ደግሞ የምገባ አገልግሎት ይሰጣል። በዚህ መልኩ በ2018 የትምህርት ዘመን በአዲስ አበባና ሸገር ከተሞች ተማሪዎች በቀን 2 እንዲመገቡ ሲደረግ የደንብ ልብስና ደብተርም እንዲሁ ለተማሪዎቹ መሰጠቱን የአዲስ አበባ የተማሪዎች ምገባ ኤጀንሲ ዋና ዳይሬክተር ጸዳለች ሚካኤል ገልጸዋል። በዘንድሮ በጀት ዓመት ለተማሪዎች ምገባ መርሃ ግብር ከ6 ቢሊዮን ብር በላይ እንዲሁም ለደንብ ልብስና ለደብተር ወደ 2 ቢሊዮን ብር ገደማ የሚጠጋ ገንዘብ ተበጅቶ እየተሰራ መሆኑን ያነሱት ዳይሬክተሯ በአሁኑ ወቅት ከ970 ሺህ በላይ ተማሪዎች በምገባ መርሃ ግብሩ ተጠቃሚ እየሆኑ መሆናቸውንም ገልጸዋል። በዚህ ሂደት ላይ 976207 ተማሪዎች ናቸው በቀን 2 ጊዜ የቁርስና የምሳ አገልግሎት ይቀርብላቸዋል። የዩኒፎርምንና የደብተርን በተመለከተ በዚህ ዓመት 11.5 ሚሊዮን ደብተር ገዝተን ለሁሉም ተማሪ ተደራሽ እንዲሆን ያደረግንበት ሁኔታ ነው ያለው። በተጨማሪም የደንብ ልብስና ደብተር ከኬጂ እስከ 12ኛ ክፍል ላሉ ከ1 ሚሊዮን በላይ ለሚሆኑ ተማሪዎች ተደራሽ አድርገናል ነው ያሉት። ከዩኒፎርም ጋር ተያይዞ ደግሞ አጠቃላይ ከኬጂ ጀምሮ ወይም ከቅድመ መደበኛ ጀምሮ እስከ ሃይ ስኩል ድረስ ባሉ ትምህርት ቤቶች ለሚማሩ ተማሪዎች በቁጥር ወደ 1.2 ሚሊዮን ዩኒፎርም ለሁሉም ተማሪዎች እንዲደርስ አድርገናል። የተሟላ ማለት ነው። ያው ዩኒፎርም ሲባል ሱሪም፣ ለሴቶች ደግሞ ጉርድ ቀሚስ አለ፣ ሹራብ፣ ቲሸርት፣ እነዚህን የተሟላ የያዘውን ዩኒፎርም እንዲቀርብ ያመቻቸንበት ሁኔታ ነው ያለው። የደንብ ልብስና የምገባ መርሃ ግብሩ ከተጀመረ ጀምሮ ለበርካታ ወላጆች እረፍት መስጠቱን ያነሱት ዳይሬክተሯ እየራበው ወደ ትምህርት ገበታው የሚሄድ ተማሪ እንዳይኖር ለማድረግም ትልቅ እገዛ እያደረገ ነው ብለዋል። በተለያየ ማህበራዊ ችግር ምክንያት ወደ ትምህርት ለመሄድ እየፈለጉ ከትምህርት ገበታ የሚቀሩ በርካታ ተማሪዎች ይኖራሉ። ይህም ብቻም አይደለም። ወደ ትምህርት ቤት ቢያስገቡ እንኳን ወላጆች ዩኒፎርም ለማሰፋት የተሟላ ደብተር ለማቅረብ ለልጆች የሚሆነውን ምገባንም በአግባቡ ቋጥሮ ለመላክ የሚቸገሩ በጣም በርካታ ወላጆች አሉ። ከዚህ የተነሳ ከተማ አስተዳደሩ በወሰደው ከፍ ባለ ኃላፊነት አንደኛ በትምህርት ሂደት ላይም በመማር ማስተማር ሂደት ላይም ከፍተኛ ውጤት ያስገኘ ተግባር ነው። ወደ ወላጆችም ስንሄድ በወላጆች ዘንድም እፎይታን የሰጠ ተግባር ነው። በዚህ ተማሪዎችን በመመገብና የትምህርት ግብዓቶችን በማቅረብ ሂደት ታዲያ የገበያ ተለዋዋጭነት ለተቋሙም ፈተና እንደሆነና የደንብ ልብስና የደብተር አቅርቦት ላይም ዘግይቶ የመድረስ ችግር ከዚህ ቀደም ባሉት ጊዜያት መስተዋላቸው ተገልጿል። ያው ገዝተው ስለሆነ እናቶች ለተማሪዎች ምግብ የሚያቀርቡት አንዳንዴ የገበያ ተለዋዋጭ የሆኑ ባህሪያቶች ሲኖሩ ለምግብ ግብዓት ግዢ ለመፈጸም አንዳንዴ የዋጋ ንረት ያጋጥማቸዋል። በዚህ ዓመት በተቻለ መጠን የመማሪያ ደብተር በተለይ ክረምት ላይ ቀድሞ ልጆች በሚመዘገቡበት ጊዜ ይመዘገባሉ። ከዛ በኋላ ወዲያውኑ እዛው የተሰጠበት ሁኔታ ነው ያለው። ዩኒፎርምንም በምናይበት ጊዜ እውነት ነው በጣም ረጅም ጊዜ ይቆያል። ያን ችግር አምና በሚገባ አሁንም ስለተገመገመ ስለተለየ የቅድመ ዝግጅት ስራ አምና በጊዜ የተጀመረ ከመሆኑ የተነሳ ዘንድሮ በዚህ ዓመት በጣም በርካታ ቁጥር
ቀድሞ መስከረም ላይ ደርሶ ልጆች ወደ ትምህርት ቤት ሲገቡ ዩኒፎርማቸውን ለብሰው የገቡበት ደብተራቸውን ይዘው የገቡበት ሂደት ነው ያለው። በሌላ በኩል ከተማ መስተዳድሩ ባሉት 26 የምገባ ማዕከላት በችግር ውስጥ ላሉ የከተማዋ ነዋሪዎች በቀን አንዴ እየመገበ እንደሚገኝ ሰምተናል። በቀጣይም ሌሎች የምገባ ማዕከላትን የመገንባት ስራ እየተሰራ ነው የተባለ ሲሆን የሚመለከታቸው አካላት ለማዕከላቱ ድጋፍ እንዲያደርጉ ኤጀንሲው ጥሪውን አቅርቧል።